1,200 people who were detained at Alligator Alcatraz have vanished, and their records have been completely wiped from the online ICE database. Their families and lawyers have no idea where they are and have no way to reach them. በአዲስ አበባ የሚገኘው የአሜሪካን ኤምባሲ በፌስቡክ ገጹ አንድ ጥብቅ ማሳሰቢያ አጋርቷል። የአሜሪካን ኤምባሲ ምን አለ ወደ እናንተ ማድረስ ይሆናል። ቲክቶክ በአሁኑ ሰዓት እንግዲህ ከፍተኛ የሆነ አደጋ ገጥሞታል። በአሜሪካ እንግዲህ ከፍተኛ ውዝግብ ገጥሞት የነበረው ቲክቶክ በአሁኑ ሰዓት አንድ እልባት ላይ የደረሰ ይመስላል። በርካቶች ቲክቶክን በተመለከተ በተለይ በአሜሪካን የሚገኙ የአሜሪካን ዜጎች ቲክቶክን በተመለከተ ድምጻቸውን እያሰሙ ይገኛሉ። ዶናልድ ትራምፕም አንድ አዲስ ኤክስኪዩቲቭ ኦርደር ፈርመዋል። የቲክቶክ መጨረሻ ምን ሆነ? ምን አዲስ ነገር አለ? ስለ ጉዳዩ በዝርዝር ወደ እናንተ ማድረስ ይሆናል። በመጨረሻም የስደተኞች ማቆያ በሆነው አሊጌተር አልካትራዝ አንድ አሳዛኝ መረጃ እየወጣ ይገኛል። ወደ 1200 የሚጠጉ ስደተኞች የት እንደገቡ አይታወቅም። ዝርዝሩን ወደ እናንተ የማደርስ ይሆናል። አብራችሁን ቆዩ። ከዛ በፊት ግን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ ላለው ይህን ቪዲዮ የምትከታተሉ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ቀጥታ ወደ መረጃዎቹ እንሄዳለን። በቅድሚያም በአዲስ አበባ የሚገኘው የአሜሪካን ኤምባሲ በፌስቡክ ገጹ ያጋራውን አንድ ጥብቅ ማሳሰቢያ ወደ እናንተ አደርሳለሁ። ከዚህ በፊት እንደሚታወቀው እንግዲህ በተለያዩ ጉዳዮችና በተለያዩ የቪዛ ፕሮሰሶች ወደ አሜሪካን ኤምባሲ እንገባለን። የአሜሪካን ኤምባሲ እንዳስታወቀው ከሆነ ቪዛ ፕሮሰስ ለማድረግ ወደ አሜሪካን ኤምባሲ ስትገቡ ከዚህ ቀደም ከነበረው በተለየ ዶክመንታችሁ ቼክ የሚደረግ ይሆናል ሲል አሳስቧል። ይህ ብቻ አይደለም፣ ዶክመንታችሁን ቼክ ካደረግን በኋላ ፌክ ሆኖ ከተገኘ ከዚህ ቀደም እንደሚደረገው ቪዛ መከልከል ብቻ ሳይሆን ምናልባትም በወንጀል እጠይቃችኋለሁ ሲል የአሜሪካን ኤምባሲ አስታውቋል። ከዚህ ቀደም እንደምታስታውሱት እንግዲህ በተለያየ አጋጣሚ ፌክ ዶክመንት ይዘን ከተገኘን ኤምባሲው ቪዛችንን ብቻ ሊከለክል ይችላል። ከዛ ባለፈ ምንም አይነት ተጠያቂነት አልነበረም። ነገር ግን እንግዲህ ተመሳሳይ አይነት ሁኔታዎች በኤምባሲው እየተከሰቱ በመሆኑና ምናልባት የስራ በርደንም እየፈጠሩ በመሆኑ እንዲሁም ደግሞ በሌሎች ምክንያቶች ኤምባሲው ይህንን ውሳኔ ሊወስን ችሏል ማለት ነው። ከዚህ በኋላ እንግዲህ በተለያዩ በሜሬጅ ሊሆን ይችላል ወይም ደግሞ በተለያዩ የቪዛ ታይፖች ፕሮሰስ ለማድረግ ወደ ኤምባሲው ስትገቡ ከፍተኛ የሆነ ጥንቃቄ ያስፈልጋል ማለት ነው። ኤምባሲው ፌክ ዶክመንት ካገኘባችሁ ኢሚዲየትሊ ቪዛችሁ ሪቮክ ይደረጋል ወይም ደግሞ ቪዛችሁ ይከለከላል። ቪዛችሁንም ከመከልከል ባለፈ ወንጀለኞች ትሆናላችሁ፣ ለእስር እንዲሁም ደግሞ ለገንዘብ ቅጣት ልትዳረጉ ትችላላችሁ ማለት ነው። ሆኖም ኤምባሲው ከተመሳሳይ ወንጀል ራሳችሁን ጠብቁ ሲል መልእክቱን ያስተላልፋል። ሌላው መረጃ ቲክቶክን በተመለከተ በአሜሪካን ሀገር እንግዲህ ከፍተኛ የሆነ ውዝግብ ተፈጥሮ ነበር። የአሜሪካ መንግስት ባለቤትነቱ የቻይና የሆነው ቲክቶክ ከፍተኛ የሆነ የፕራይቬሲ ችግር ፈጥሮብኛል ወይም ደግሞ የዜጎችን ዳታ በመጠቀም አገሪቱን እየሰለለ ይገኛል በማለት ክስ አቅርቦ ነበር። በዚህ ምክንያት ከዚህ ቀደም እንደምታስታውሱት ቲክቶክ ለአሜሪካን ባለሀብቶች እንዲሸጥ ለቻይና ጥያቄ አቅርቦ ነበር። ሆኖም ውዝግቡ ለረጅም ጊዜ ቀጥሎ እንደምታስታውሱት የቲክቶክ ኬዝ በተለያየ ጊዜ ፖስትፖንድ ሲደረግ ከቆየ በኋላ በአሁኑ ሰዓት እንግዲህ ከቻይና ጋር በተደረገው መስማማት ቲክቶክ በአሜሪካውያን ኢንቨስተሮች ሃንድል እንደሚደረግ ወይም ደግሞ አልጎሪዝሙ ኮንትሮል የሚደረገው በአሜሪካን ኢንቨስተሮች እንደሚሆን ዶናልድ ትራምፕ አስታውቀዋል። ቻይናም እንግዲህ በዚህ ጉዳይ ላይ መስማማቷንና ፍቃደኛ ስለመሆኗ ዶናልድ ትራምፕ ሲናገሩ ተደምጠዋል። ሆኖም የቲክቶክ ጉዳይ ከዚህ በኋላ እንግዲህ በአሜሪካን ኢንቨስተሮች ኦፕሬት የሚደረግ ይሆናል ማለት ነው። በዋናነት ደግሞ እንግዲህ ኦራክል ቴክ የተባለው ካምፓኒ አልጎሪዝሙን ኮንትሮል እንደሚያደርግና የሲቲዝኖችን ወይም ደግሞ የዜጎችን ዳታ ሴኪዩር እንደሚያደርግ እያሳወቁ ይገኛሉ። ይህንን ጉዳይ በተመለከተ የአሜሪካን ዜግነት ያላቸው ሰዎች እየወጡ አስተያየቶቻቸውን እየሰጡ ይገኛሉ። ሆኖም ምናልባት እንግዲህ ከዚህ ቀደም የነበረው አልጎሪዝም እንደማይቀጥልና ሊሚትድ የሆነ አክሰስ እንደሚኖራቸው በሱም ደግሞ ደስተኛ አለመሆናቸው ኮንቴንቱ በቲክቶክ ውስጥ የሚተላለፉት ኮንቴንቶች በጣም ሊሚትድ የሆኑና ምናልባትም ዓለም ላይ ሀፕን የሚያደርገውን ነገር በቀላሉ አክሰስ ማድረግ እንደማይችሉ በዚህም ደግሞ ደስተኛ እንዳልሆኑ በርካቶች በተለያዩ የሶሻል ሚዲያ ፕላትፎርሞች እየወጡ እየተናገሩ ይገኛሉ። ጄዲ ቫንስ ይህንን በተመለከተ ንግግር አድርገው ነበር። ሆኖም እንግዲህ አሜሪካውያን አሁንም ቲክቶክን መጠቀም እንደሚቀጥሉ ከዚህ በፊት ከነበረው በተለየ ዳታቸው ወር ደግሞ ፕራይቬሲያቸው እንደሚጠበቅና ሴኪዩርድ እንደሚሆን ከዛ ባለፈ ግን ከዚህ ቀደም የነበረው ሂደት እንደሚቀጥል ተናግረዋል። በዚህም ደግሞ ዜጎቻቸው ምንም አይነት ስጋት እንዳይገጥማቸው ሲል ተደምጠዋል ማለት ነው። Thank you sir for your leadership and for your help
We really couldn't have done this without the president actually ushering this deal over the finish line. There was some resistance on the Chinese side, but the fundamental thing that we wanted to accomplish is that we wanted to keep TikTok operating, but we also wanted to make sure that we protected Americans' data privacy as required by law, both because it's the right thing to do, but also because it's a legal requirement of the law that was passed last year by Congress. So we think we were able to do that. Of course, we're going to keep on working at it, but this deal really does mean that Americans can use TikTok, but actually use it with more confidence than they have in the past, because their data is going to be secure and it's not going to be used as a propaganda weapon against our fellow citizens. ጄዲ ቫንስ ይህን ይበሉ እንጂ እንግዲህ የበርካቶች ስጋት የሆነው ከዚህ ቀደም የነበረው የቲክቶክ አልጎሪዝም እንደማይቀጥል አሜሪካ ምናልባት ቀደም ብዬ እንደነገርኳችሁ ሊሚትድ የሆነ ወር ደግሞ የተገደበ አልጎሪዝም እንደሚኖራትና የሚደርሷቸው ኮንቴንቶች የተመጠኑ ሊሆኑ እንደሚችሉ በርካቶች እየተናገሩ ይገኛሉ። ከዛም ባለፈ የዜጎቹ ስጋት የሆነው ምንድነው እንግዲህ ቲክቶክ ምናልባትም በአሜሪካ መንግስት ዲቴክት ሊደረግ እንደሚችል መንግስት ቲክቶክን በመጠቀም ግለሰቦችን ሊሰልልና ማኒፑሌት ሊያደርጋቸው እንደሚችል እየተነገረ ይገኛል። በአሁኑ ሰዓት እንግዲህ ዶናልድ ትራምፕ ኤክስኪዩቲቭ ኦርደሩን ፈርመዋል። ምን ሀፕን ያደርጋል? ቲክቶክ አልጎሪዝሙ እንዴት ይቀጥላል? በሂደት የምንመለከተው ይሆናል። የመጨረሻ መረጃ ያደረኩት ስደተኞችን በተመለከተ ከአሊጌተር አልካትራዝ የወጣውን አሳዛኝ መረጃ ነው። አሊጌተር አልካትራዝ እንግዲህ እጅግ በጣም አስፈሪው የማቆያ ቦታ ወይ ደግሞ የስደተኞች የማቆያ ጣቢያ እንደሆነ ይታወቃል። ጉዳዩን በተመለከተ እንግዲህ ከፍተኛ ክስ ቀርቦበት እንዲሁም ደግሞ አካባቢው ላይ ሊፈጠር ይችላል ተብሎ በታሰበው የአየር ንብረት አደጋ ምክንያት እንግዲህ እንዲቆም ወይ ደግሞ እንዲነሳ ተወስኖ ነበር። ሆኖም ይህ ባለበት ሁኔታ በአሁኑ ሰዓት ወደ 1200 የሚጠጉ ስደተኞች የት እንዳሉ አይታወቅም። እንግዲህ በዲቴንሽን ሴንተሩ ምንም አይነት ሪከርድ የላቸውም። ወደ 800 የሚጠጉት ፍጹም ምንም አይነት ሪከርድ የሌላቸው ወይ ደግሞ ሊስታቸው በዳታቤዝ ውስጥ ያልተካተተ እንዲሁም ደግሞ 450 የሚጠጉት ስደተኞች አንዳንድ መረጃዎቻቸው ቢኖሩም ሎኬሽናቸው ወይ ደግሞ አሁን በዚህ ሰዓት የሚገኙበት ቦታ እዛ ጋር አልተጠቀሰም። እነኚህ 1200 የሚጠጉ ስደተኞች የት እንዳሉ አይታወቅም። ቤተሰቦች የት እንዳሉ ለማወቅ አልቻሉም። እንዲሁም ደግሞ በምን መንገድ ኮንታክት እንደሚያደርጓቸውም ምንም አይነት መረጃ ማግኘት አልቻሉም። የዶናልድ ትራምፕ መንግስት እንደሚታወቀው ከተለያዩ የአፍሪካ አገራት ጋር ስምምነት እንደፈረሙ እናስታውሳለን። እነኚህ ስደተኞች ወደ ሰርድ ካንትሪ ወደማያውቁት ሀገር ተልከው ይሆናል የሚል ስጋት አለ። ሆኖም ግን ስደተኞቹ ወዴት ሀገር እንደተላኩና በምን ሁኔታ ላይ እንደሚገኙ ቤተሰቦቻቸው ፍጹም መረጃ ሊያገኙ አልቻሉም። ይህም ደግሞ ከፍተኛ ጥያቄና ስጋት በቤተሰቦቻቸው ዘንድ ፈጥሯል ማለት ነው። ይህ እጅግ በጣም የሚያሳዝን ነው። ስደተኞቹ የት እንዳሉ አለማወቅ፣ በምን ሁኔታ ላይ እንዳሉ አለማወቅ ለቤተሰቦቻቸው እጅግ በጣም አስጨናቂ ጊዜ ነው። ምናልባትም በእነኚህ ሰዎች ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እየተደረገ ሊሆን እንደሚችል በርካቶች እየገመቱ ይገኛሉ። በዚህ ሰዓት እንግዲህ ቤተሰቦቻቸው ማንንም መጠየቅ እንዳለባቸው ለዚህ ጉዳይም ደግሞ ተጠያቂ የሆነ አካል አካውንተብል የሆነ አካል ማን እንደሆነ ስቲል ሊታወቅ አልቻለም። ፍጹም አረመናዊነት እንዲሁም ደግሞ ጭካኔ የተሞላበት ድርጊት ነው። ብዙዎቹ እያሉ እንደሚገኘው ፓትሪዮቲዝም በሚል ስም እንግዲህ ሬሲዝም ኤክሰርሳይዝ እየተደረገ ነው እያሉ ይገኛሉ። እየተመለከትን የምንገኘው አንዳንድ ተንቀሳቃሽ ምስል እጅግ በጣም አሳዛኝና ኢሰብአዊነት የተሞላበት እንደሆነ አመላካች ነው። ምናልባት እነኚህ ሰዎች በፓትሪዮቲዝም ስም አንዳንድ አላስፈላጊና ምናልባት ብዙዎቹ እንዳሉት ሬሲዝም አይነት እንቅስቃሴ እያደረጉ ሊሆን ይችላል የሚል ግምት አለ። ለሁላችንም መልካም ጊዜ ይመጣ ዘንድ ምኞቴ ነው። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።